የኛ ክርስትና ማለት ነው። ክርስትናችን ሰብለ አቺ ምን የኛ ክርስትና ምንድነው? ተሳለሚ በጣም ብዙ የናውረት ጥያቄዎችና ግብዣዎች ወደኔ መጥተዋል። የናውረት ጥያቄ የማይመጣለት ሰው የለም። ትንሹ ጋም ይመጣል፣ ትንሽ ሆኖ ከፍ ወዳለውም ይመጣል። ከፍ ያለ ግብዣ ይዞ ጎላችን ለማሳት የመጣውን ግብዣ የምናስተናግድበት መንገዱ ነው ወሳኙ። በመጽሐፍ ቅዱስ ላይ ስትመለከቱ ነጌሳም ወደ ነህሚያ ሲመጡ ታርጌታቸው በነህሚያ ላይ ሳይሆን ነህሚያ ይዞ በተነሳው ጎሉ ላይ ነበር። የናውረት ጥያቄ ይዞ ጠላት ወደ እናንተ ሲመጣ ሶስት አይነት ታርጌቶችን ይዞ ይመጣል። የመጀመሪያው ከቻለ ያሰባችሁትን ነገር እንዳትጀምሩ ለማድረግ ቻሌንጁን አልፋችሁ ከጀመራችሁ፣ ሁለተኛው የጀመራችሁትን ነገር ለማዘገየት እሱንም አልፋችሁ የምትቀጥሉ ከሆነ ሶስተኛውና የመጨረሻው አቋርጣችሁ ወደ ቤት እንድትመለሱ ነው። በእነዚህ በሶስቱ ታርጌቶች ታጅባችሁ ነው ሁሉ ጊዜ የሚዞሩት። አላማ ያለው ሰው እዚህም እዛም ኮሽ ባለ ቁጥር ቀበቶ አይፈታም፣ ጫማ አውልቆ አይተኛም። ያሳፍራል፣ ያሳዝናል። በአማኙ ዘንድ በጸጋሽና በአገልግሎትሽ የተወደድሽ ሊሊ ምንድነው ያደረግሽው? በሚሊኒየም አዳራሽ የነበረው ዝግጅት ፈጽሞ ለእግዚአብሔር ክብርን ያልሰጠ ኢየሱስ ያልከበረበት አንቺ ብቻ ደምቀሽ የታየሽበትና እስካሁን ለነበረው አገልግሎትሽ ደሞዝ የተቀበልሽበት ነበረ። እጅግ አሳፋሪ ነው። ኢየሱስ ክርስቶስ ዘላለማዊ ንጉስ በነጻ ከኔ ጋር ራት ብሉ ብሎ የጋበዙን በደሙ የተዋጁትን አንቺ 1 ሚሊዮን ብር ከፍላችሁ ከኔ ጋር ራት ብለዋልሽ። ምን አይነት ራት ነው? ሀብታሙንና ተኩላውን ብቻ የጋበዝሽበት ራት ምን አይነት ይሁን? 1 ሚሊዮንና ከዛ በላይ ከፍለው በዙሪያሽ ራት የሚበሉ እጅሽን የሚጨብጡት ሰዎች ምንድነው ጉዱ? ስንት የዕለት ጉርስ የሌለው አማኝ ባንቺ ዝማሬ የምጽናና ምን ይሰማዋል? ቤተልሔም ወልዴና አዜባይሉን የመሰሉ ምርጦች ከጎንሽ አስቀምጠሽ አንገታቸውን አስደፋሽ። ለክርስቶስ የሚገባውን ምስጋናና ውዳሴ ለብቻሽ ሰበሰብሽ። በአጠቃላይ የመግለጫው ጋጋታ፣ አጠቃላይ የዝግጅቱ ሂደት መንፈሳዊ ሳይሆን ዓላማዊ ድግስ፣ የቤተክርስቲያን መሪዎች ከደሃው የዘረፉትን የብር አቅማቸውን ለማሳየት የተጋፉበት፣ የ200 ብር መጽሐፍ በ1 ሚሊዮን ብር ለመግዛት የተሻሙበት ድግስ ነበረ። ክርስቶስን የገፋና ደሃውን አንገት ያስደፋ የሌለ ድግስ። በመልካም ጅማሮ የተጀመረው አገልግሎትሽ ከነጣቂ ተኩላዎች ጋር ከመቼው ተስማማ? በጣም የሚወድሽ ኢቴ የሰራሽው ስራ አንቺንም አይመጥንም። በዘመንሽ የከበረውን ኢየሱስን የሚያጎላ አይደለም። ንስሐ ግቢ። አፖስትል ታምራት ታርቀኝ እግዚአብሔር ለኢትዮጵያ ስራራ አንቺን ሰጠን፣ በ100 ዓመት አንዴ የሚከሰት ክስተት ነሽ ስልሽ ፈጽሞ መጽሐፍ ቅዱሳዊ መሰረት የሌለው ውዳሴ መሆኑን አውቀሽ እንኳ አሻፈረኝ አላልሽም። በደስታ ነው የተቀበልሽው ሙገሳውን። ሲጀመር እግዚአብሔር ለኢትዮጵያ ስራራ ኢየሱስ ክርስቶስን ነው የሰጠን። ሁለተኛ አንቺ ክስተት ሳትሆኚ በእግዚአብሔር ዕቅድ የተፈጠርሽ ውድ ልጁ ነሽ። ይሄ የታምራት ንግግር ብቻ ጣዖት አድርጎ የሳለሽ ከባድ መርዝ ነው። ለኢትዮጵያ ቤተክርስቲያን አባቶች መልእክት አለኝ። ከቅርብ ዘመን ወዲህ የዓለምን መልክ ይዞ የመጣው የኮንሰርትና ኮንፈረንስ ጋዜጣዊ መግለጫ በስካይላይት ሆቴል እንዲሁም ውድ ሆቴሎች የሚደረጉ መግለጫዎች መልካቸውና ውጤታቸው ከቤተክርስቲያን ተልእኮ ያፈነገጡ የዓለም መልክ በመሆናቸው እንድታወግዙ ክርስቶስ በደሙ የዋጃትን ቤተክርስቲያን እንድትጠብቁ እያልኩ ጽሑፌን አጠቃልላለሁ። 1 ቆሮንቶስ ምዕራፍ 12 በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? 1 ቆሮንቶስ ምዕራፍ 6 ከቁጥር 2 ቅዱሳን በዓለም ላይ እንድፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን ስል ነው። ወንድም አክሊሉ የተባለው ግለሰብ ባሳለፍነው ቅዳሜ ዕለት በሚሊኒየም አዳራሽ በሊሊ ወይም በቃል ኪዳን ጸሎን የተዘጋጀውን የኮንሰርትና የተፈጠሩ ክስተቶችን አስመልክቶ ይህንን መልእክት ያስተላለፈው። ሪሰንትሊ ግን በዘማሪ ሊሊ ጉዳይ ላይ በነበረው በጣም ይከፋኝ ማለት እኔ አብሬ በጣም ብዙ ጊዜ ተቃውሜ ነበር። በእግዚአብሔር ስም የሚደረግን ወንጀል፣ ማጭበርበር፣ የገንዘብ ዝርፍ። ታዲያ ግን እኔ መሰለኝ ከ20 ምናምን ቀን በኋላ የሚሞትን ሕፃን ልጅ የሰራዊት ጌታ እግዚአብሔር አይሞትም ብሎኛል ብሎ ገንዘብ ማጭበርበር፣ አግብቶ ወልዶ ተከብሮ ያለን ሰውዬ እግዚአብሔር ድራለሁ ብሏል ብሎ ዋሽቶ ወይ ይሄን ነገር ብትገዙና ብትጠቀሙ እግዚአብሔር እንዲያርግላችኋል፣ ፋይናንሳችሁ እንዲሆናል፣ ጤናችሁ እንዲሆናል ምናም ብሎ ዋሽቶ አጭበርብሮ በእግዚአብሔር ስም ገንዘብ ስለመቀበል ስለ ፍቅር ግን ኢየሱስ ክርስቶስን ያሳዩን የምንወዳቸው ሲኒየር በእግዚአብሔር መንግስት ውስጥ ረጅም ዘመን የደከሙ በጸጋ ያገለገሉን ሰው
ስለ ፍቅር ግን የሆነ ነገር እናድርግ ሲባል አንስቶ ሄሊኮፕተር መግዛት ግን በህይወቴ አልቃወምም፣ መቃወም ነውር። እኔ በጣም የተሰማኝ ማለት እኔ እሷውን ስትሰማ ምን ይሰማታል የሚለው በጣም ያዘንኩት እኔ ስለ ሊሊ ብቻ አይደለም። ኦኬ ሌሎቹንም በጣም የምንወዳቸውን ጌታ ኢየሱስን ብቻ በክብሩ ያሳዩን ያሉ አገልጋዮችን ነገር ሪኮግናይዝ ለማድረግ ብንሞክር ወንጀል ነው ማለት ነው። ምን አይነት ደግሞ ሮጦ ዳው ውስጥ የመደበቅ ችሎታ እኮ ነው ይገርመኝ። ታስታውሳላችሁ ይሁዳ ዘመኑን ሙሉ ዳህ ሲረዳ የኖረ ሰው ይመስል ልክ አክቹአሊ ሴትዮዋ አምጥታ ኢየሱስ ደረት ላይ ነፋ አይደለም ያደርገችው ተመልሶ ገንዘብ እንዳይሆን አድርጋ ሰበረችው እንጂ ወይ ለደብሽት እኮ የነገር እዛ አይነት መንፈስ ጥሩ አይደለም። ደርሶ አሁን ለሊሊ ሲሰጥ ነው ድህነት የሚታይ። እኔ በጣም ማዘኔን ለመናገር ነው የመጣሁት። በጣም እጅግ በጣም ነው የምወድሽ። ጌታ ኢየሱስን ከተቀበልኩበት ጊዜ ጀምሮ ዝማሬዎችሽ ክሊርሊ ኢምፓክት አድርገውታል መንፈሳዊ ህይወቴ። በህይወቴ ብር በማጣት የከፋኝ ቀን ያን ቀን የሆነ ነገር ፍቅሬን ባሳይ ፍቅር በመስጠት ነው የሚገለጠው። ታውቃላችሁ ያለ መስጠት የሆነ ፍቅር ፉገራ ነው፣ ያለ መውደድ የሆነ መስጠት ጉራ ነው። እና በለቱ ያንን ሰጥቼ ፍቅሬን ማሳየት ባለመቻሌ በጣም ከፍቶኛል። በተረፈ በጣም ነው የምወድሽ። አንዳንድ ሰዎች ግን እግዚአብሔር ምሕረት ያብዛላችሁ። በእውነት ምሕረት በጣም ያስፈልጋል። ገና ምን ነው ገንዘብ ገና በእውነት ደግሞ ገና እግዚአብሔር ነገሮችን ይከፍታል። በጣም ለብዙ አገልጋዮች የሆነ ነገር እንገዛለን እስቲ እንግዲህ የሚሆነው እናያለን። ያጭበርብሩ ማለት ሌላ ስለ ፍቅር በኢየሱስ ደም በህይወታችን ላይ አንድን ነገር ታርጌት አድርገን በምንነሳበት ጊዜ ጠላት የናውረት የትፈለጋለ ግብዣ ይዞ ይመጣል። አንዳንድ ሰዎች የጠላትን የናውረት ጥያቄ ቀጥታ ይቀበሉና ለመስራት ያሰቡትን ነገር አቋርጦ ይወርዳል። ጠላት በእናንተ ላይ ሳይሆን በጎላችሁ ላይ ነው ታርጌት የሚያደርገው። ያሰባችሁትን ነገር ትታችሁ ወደ ቤት እንድትመለሱ ጠላት ታርጌት አድርጎ ሲነሳ እናንተስ በምን አይነት አቋም ነው ጠላትን የምታስተናግዱት? በጣም ብዙ የናውረት ጥያቄዎችና ግብዣዎች ወደኔ መጥተዋል። የናውረት ጥያቄ የማይመጣለት ሰው የለም። ትንሹ ጋም ይመጣል፣ ትንሽ ሆኖ ከፍ ወዳለውም ይመጣል። ከፍ ያለ ግብዣ ይዞ ጎላችን ለማሳት የመጣውን ግብዣ የምናስተናግድበት መንገዱ ነው ወሳኙ። በመጽሐፍ ቅዱስ ላይ ስትመለከቱ ነጌሳም ወደ ነህሚያ ሲመጡ ታርጌታቸው በነህሚያ ላይ ሳይሆን ነህሚያ ይዞ በተነሳው ጎሉ ላይ ነበር። የናውረት ጥያቄ ይዞ ጠላት ወደ እናንተ ሲመጣ ሶስት አይነት ታርጌቶችን ይዞ ይመጣል። የመጀመሪያው ከቻለ ያሰባችሁትን ነገር እንዳትጀምሩ ለማድረግ ቻሌንጁን አልፋችሁ ከጀመራችሁ፣ ሁለተኛው የጀመራችሁትን ነገር ለማዘገየት እሱንም አልፋችሁ የምትቀጥሉ ከሆነ ሶስተኛውና የመጨረሻው አቋርጣችሁ ወደ ቤት እንድትመለሱ ነው። በእነዚህ በሶስቱ ታርጌቶች ታጅባችሁ ነው ሁሉ ጊዜ የምትዞሩት። አላማ ያለው ሰው እዛም ኮሽ ባለ ቁጥር ቀበቶ አይፈታም፣ ጫማ አውልቆ አይተኛም። ባለ ራእይ ከሆንክ ተራራውን መግፋት አለብህ። ባለ ራእይ ከሆንክ ዮርዳኖስን መጋፈጥ አለብህ። የሆነ ነገር ኮሽ ባለ ቁጥር ሁሉ መፍራት ሳይሆን ወደሱ መጠጋት። በኢያሱ ዘመን እንዲሻገሩ የታዘዙ ሰዎች ውሃው ከተከፈለ በኋላ ትገባላችሁ አይደለም የተባሉት። ሞልቶ እያለ እግራችሁን በውሃ ላይ አሳርፉ። የእናንተ እግር በውሃ ላይ ሲያርፍ ውሃው ለሁለት ይከፈላል የሚል መልእክት ነው እግዚአብሔር የሰጣቸው። በሩ ከተከፈተ በኋላ ጀምራለሁ፣ እምፈልገው ነገር መጥቶ አካውንት ውስጥ ሲታይ ጀምራለሁ፣ በትንቢት የሰማሁት ነገር ወደኔ ሲመጣ ነው እንቅስቃሴ የሚጀምረው ብላችሁ የምታስቡ ከሆነ መቼም አትጀምሩ። ቃል ካለ ተራመድ፣ ቃል ካለ ተንቀሳቀስ፣ ቃል ካለ ውጣ ግባ። እግዚአብሔር በምልክትም ይሰራል፣ ያለ ምልክትም ይሰራል። ነፋስ አታዩ፣ ዝናብም አታዩ፣ ይህ ሸለቆ ግን በውሃ ይሞላል። በዚች አጭር ደቂቃ ውስጥ ለማስተላለፍ የፈለኩት በጠላት ግብዣ አትውረዱ። እናንተ ተረኞች፣ እናንተ ባለራእዮች፣ ዛሬ በተለያየ ቻሌንጅ የተዋጣችሁ፣ በብዙ አይነት ነገር ተጠላልፋችሁ የወደቃችሁ፣ መነሳት ያቃታችሁ፣ ድንጋይ እንደተሸከመ ሰው አቀርቅራችሁ የምትሄዱ ብዙ ባለራእዮች ኢትዮጵያ ውስጥ አላችሁ። ለእናንተ መልእክት አለኝ። ጠላት ሊገዳደር ይችላል። ነገር ግን መጽሐፍ እንደሚያወራው ከእናንተ ጋር ያለው ከነሱ ጋር ካለው ስለሚበልጥ በእግዚአብሔር በርቱ። የነህሚያ አይነት አቋም ይኑረን። ጠላት እየተዋጋ መጀመር፣ ጠላት እየተዋጋ መቀጠል፣ ጠላት እየተዋጋ መጨረስ። እኔ ይሄንን በህይወቴ ላይ በጣም ተለማምጃለሁ። ሌሎቻችሁንም ይሄንን ምክር ለመምከር ፈልጋለሁ። እየተዋጉ ጀምር፣ እየተዋጉ ቀጥል፣ እየተዋጉ ትጨርሳለህ። በአንድ ወር ከ22 ቀናት ውስጥ ነህሚያ ያንን ትልቁንና ግዙፉን
የኢየሩሳሌም ቅጥር ሰርቶ ጨረሰ። ታርጌታችሁን እስከምትመቱበት ጊዜ ድረስ በማንም ግብዣ እንዳትወርዱ፣ ወደፊት ግፉ፣ ታሸንፋላችሁ። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ሁለተኛ ተሰሎንቄ ምዕራፍ 2 በጣም የሚገርማችሁ ምንም ለማስታረቅ አይሞክርም መጽሐፍ ቅዱስ። ምዕራፍ 2 ቁጥር 13 ተመልከቱ። ሁለተኛ ተሰሎንቄ እንደዚህ ይላል እግዚአብሔር ቃል። ምዕራፍ 2 ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን ይላል። አገን ምስጋና ልናመሰግን ግድ አለብን። ለምን? እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ይላል። እዚህ ራሱ እኮ ማት ነገር ነው የተደረደረው። እንዴ እግዚአብሔር በመንፈስ መቀደስ አንደን እውነትን በማመን ለመዳን መርጧቸዋል። እንዴ መርጧቸዋል እና አምኖላቸዋል አይልም። መርጧቸዋልና በግድ አሳምኗቸዋል አይልም። እውነትን ለማመን እና ለመዳን እንደ በኩራት መርጧቸዋልና ቁጥር 14 ተመልከቱ። ለዚህም የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌላችን ጠራችሁ፣ መረጣችሁ፣ ለማመን መረጣችሁ፣ የሱ ለማመን አመኑ፣ መርጧችኋል፣ እንዴን ጠራችሁ። እሺ ቀጥላለሁ እኮ ቁጥር 15 ይሄ የሚገርም ጥቅስ ነው። እንግዲህ ወንድሞች ሆይ ይልና ደግሞ ጸንታችሁ ቁሙ። ራስ ለመዳን ጠራችሁ። አይጋጭም የሰውና የእግዚአብሔር። ኧረ በፍጹም ጠራችሁ፣ የራሱ አደረጋችሁ። ታዲያስ ወንድሞች ሆይ ጸንታችሁ ቁሙ። ከዛ ተመልከቱ፣ በጣም የሚገርም ነው። በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ደን ቁጥር 16 17 ራሱ ጌታችን ኢየሱስ ክርስቶስና የወደደን በጸጋም የዘላለምን መጽናት በጎነትንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት፣ በበጎ ስራና በቃል ሁሉ ያጽኗችሁ። ጽኑና ያጽኗችሁ ምንድን ነው? ጠርቷችኋልና አመናችሁ። ምንድን ነው? ጠርቷችኋል፣ አመናችሁ። መርጧችኋል፣ አመናችሁ። ወደ እርሱ መጣችሁ። ጸንታችሁ ቁሙ፣ ያጸናችኋል። የእግዚአብሔር ምርጫና ቅድመ ሐሳብ እና የኛ ማመንና ማሰላሰል እና ወደ እርሱ መምጣት የሚጋጡ ሐሳቦች ሳይሆኑ እግዚአብሔርን ማክበሪያ መንገዶች ናቸው። ባጭሩ ብዙ ለማስታረቅ አልሞክርም። በገባን መጠን እንገረም። ይሄ ነው የምነግራችሁ። በገባን መጠን እንገረም፣ እንደነቅ፣ እንኑር። ባልገባን መጠን እንበርከክ፣ እጅን ዘርጋ። እንዴት አይመረመርም እያሉ መኖር እኮ አዋቂነት ነው። ለሁሉ መልስ መስጠት እኮ አይደለም አዋቂነት። አሁን የሌሊት እንቅልፍ የነሳችሁ ለሁሉ መልስ ለመስጠት ነው። ማን ስጧላችሁ? ለሁሉ መልስ ሰጭ እኮ እግዚአብሔር ብቻ ነው። ታዲያ ምንድነው? በገባኝ መጠን ከተለዋለሁ። ከእያንዳንዱ ነገር ውስጥ ፍቅርን ካስወጣችሁት ከእያንዳንዱ ነገር ውስጥ ፍቅርን ካስወጣችሁት እዛ ነገር ውስጥ ኦፕሬት የሚያደርገው ወይም እዛ ነገር ውስጥ የሚንቀሳቀሰው አጋንንት መሆን ይጀምራል። የጸጋ ስጦታዎችን እንደ መኪና ካሰባችኋቸው ፍቅር ሁሉም ጸጋ ስጦታ ውስጥ ሞተር ነው። ሁሉም የጸጋ ስጦታ ውስጥ ሞተር ነው። የሆነን ሰው ከጠላችሁት ለዛ ሰው ትንቢት የላችሁ፣ ለዛ ሰው የሚኖራችሁ ሟርት ነው። ለዛ ነው ልክ ከቸርቻቸው ስትወጣ አይ ከዚህ በኋላ የትም ብትሄድ አይሳካልህም ሲሉ ከነሱ ማህበር ስለተለየ እንደሚጠሉ እየነገሩ ነው። ሁሉ ጊዜ ፍቅር የሌለበት ስፍራ ላይ በሙሉ 100% እዛ ስፍራ ላይ አጋንንታል። በዚህ አጋጣሚ ልንገራችሁ፣ ለፈውስ የምንጠቀመው እምነትና ለመዳን የሚሆነው እምነት መካከል ልዩነት አለ። የዘላለም ሕይወት ለማግኘት የምትጠቀሙት እምነት ከናንተ አልመነጨም። መጽሐፍ ቅዱስ የእግዚአብሔር ስጦታ ነው የሚለው። ጸጋው በእምነት አድኗቸዋል። ይህም ምንድነው ነው የሚለው? ያንን እምነት አንብባችሁ አይደለም እናንተ ያመነጫችሁት፣ ጊፍት ነው። ጴጥሮስ እምነታችሁን ብሎ ነው የጀመረው። እምነት ጨምሩ አላለም። እምነት አይጨምርም። እምነት የሚጨመር ነገር አለ። እምነታችሁ ላይ ግን አንድን ነገር ከጨመራችሁት እምነታችሁ ቡስት ያደርጋል። እምነታችሁ ላይ አለ
ፍቅርን ጨምሩ። እምነታችሁ ላይ ፍቅርን ከጨመራችሁ እምነታችሁ በሽተኛ ሲፈውስ እንየዋለን። የሂሊንግ ስጦታ ላይ አንድ ሰው እዚህ ጋር አቁማችሁት እግሩን ካመመው መፈወሱን ቼክ የምታረጉት ያ በሽታ እናንተ ነገር ሲለቅ ነው። የነሱ ስሜት ሲሰማ ትራራለህ። መጽሐፍ ቅዱስ እንደዚህ ነው። አይቶ ራራላቸው የሚለው ቃል የግሪኩ ቃል ስፕላንክና ነው የሚለው። ስፕላንክና ማለት አንጀቱ ተላወሰ ነው የሚለው። ሁል ጊዜ እምነታችሁ ሁል ጊዜ ወደ ውጭው ዓለም የሚገለጠው በፍቅር ነው። አንድ ጊዜ ካልተሳሳትኩኝ የቤልጂየም ንጉስ ይመስለኛል፣ የቤልጂየም ንግስ ኦር ሰምቲንግ ህዝቡ ዳቦ ርቦታል እና ህዝቡ የሚበላ ዳቦ አታላሏት። ምን እንዳለቻችሁ ታውቃላችሁ? ለምን ኬክ አይበላም አለቻችሁ። ቢኮዝ ዳቦ ማጣት ምን እንደሆነ አታውቅም። ዳቦ ማጣት ምን እንደሆነ ስታውቁ ነው ዳቦ ለሌለው ሰው የምትራሩት። ድህነትን ስታውቁ ነው ሰዎች በፋይናንሻል ፕሮብሌም ውስጥ ሲገቡ ምን እንደሚሆኑና ምን እንደሚፈጠር የምታውቁት። አንድ መንፈሳዊ ልጅ አለኝ፣ ኦሬዲ እዚህም አለ። ወደዚህ ቸርች ሂድ ብላ የላከችው እናቱ ነች። ብዙ መጻፍ አትችልም፣ ብዙ ማንበብ አትችልም። ያለችበት ስፍራ ላይ ኔትወርክ አይሰራም። ተራራ ላይ የወጣችና ልጅ ያለችው ያ ቀዩ ልጅ ሚራክል የሚባለው እሱ ጋር ሄዳለችው። አርጅታለች እናቱ። ግን ልጇ አድጎ 30 40 ዓመት ሞልቶት የሱ ደስታን ያሳስባታል። 60 70 80 ዓመት ብትሆን አምሯ ውስጥ ያለው ልጇ ነው። አንተን ስታገኝ ምንድነው ልጄ እንዲበላ ነገሩ ነው የምትልህ። ምግብ ብላ በለው እንጂ ልጄን ጓደኛው ነው አይደለ? ምግብ ብላ በለው፣ ያው ምግብ ብላ በለው ስላለችኝ ነው። ፍቅር በሌለበት ስፍራ ውስጥ የሚሰራ እምነት የለም። ስትሰብክ እሳት ከሌለ አብሮ ድጋሚ ሲጄ አትጋበዝም። ዛሬ እየመከርኳችሁ ነው ማገለግላችሁ። ሪቫይቫል የተነሳበት ቦታ ሁሉ እኔ ነበርኩ። ኢትዮጵያ ውስጥ ትንሽ እሳት አለ ከተባለ አለ። የሆነ ሰው ተቀባ ከተባለና እኛ ቤተክርስቲያን ላይ ያገለግል ከመጣ ለምኜው እኔ ቤት እንዲያድር አደርገዋለሁ፣ ወይ እግሩን አጥባለሁ፣ ወይ ያለኝን እሰፋለሁ። ለምኜው ከአርባ ምንጭ ይምጣ፣ ከኦሮሚያ ይምጣ፣ ወላይታ ይምጣ፣ አይ ዶንት ኬር። ትንሽዬ እሳት ካየሁበት እሳት አሳዳጅ ነኝ። ስብከት በህይወቴ ዘመን እኔ ጥሩ ስብከት የሚሰብኩ ሰዎች በህይወቴ ልቤን ማርከውኛል። እሳት ከሌለው ከነ ስብከቱ ከኔ ጋር ቻው ነው። እስከዛሬ ስትሰብክ እሳት ከሌለ አብሮ ድጋሚ ሲጄ አትጋበዝም። ደረቅ ሆነ ቆንጆ ነገር ብትናገር ይቅርታ እንግዲህ ይሄ ድካሜ ሊሆን ይችላል፣ አትመቸኝ። ዘማሪም እንደዚሁ ዝም ብሎ ላበላ በሚያረግ ከሆነና እሳት የማያስተላልፍ ከሆነ አይመቸኝ። የኔ ወዳጅ መሆን ከፈለግ እሳት አሳይ። እሳት ካለ ወዳጅ ነው። እዚህ ቤት ዌልካም ነው። ስለዚህ ያ ፓሽን ነበረኝ። ጓደኞቼ ይገርማቸዋል። አይደክምህም ወይ አንተ ሰውዬ ስንት ዓመት ነው? በቃ አይደክምህም ወይ? አንድ ጓደኛ ይነግሮኛል፣ ትዝ ይለኛል። የሆነ ቸርች ወስዷል። አንድ ቀን በቃኝ፣ ለታምራት በቃኝ ነው እንደዚህ እዛው ቸርች ነው ሄዶ ያንተ የተለየ እረፍት የለህም ወይ? አይበቃህም ወይ? ውስጥ ያለውን ፓሽን ምን ላድርገው? እኔ ኢንተርቴይንመንት ቦታ መሄድ አልችልም። ይኸውላችሁ እኔ መዝናኛ ቦታዎች ምናምን ላይ እኔን አታገኙኝም። የለው ማለት እኔ ባይዘው በጣም ስፖርተኛ ነኝ፣ አትሌቲክስ ነኝ፣ አክሮባት መሰራ ሰው ነኝ። እሱ አይደለም የሚያረካኝ የነበረው ውስጥ ያለው ፓሽን the supernatural power of God